ነገረ ኒኩሌር መጥፊያዋን የምትናፍቅ ዓለም። ኢራን ቀጣዩ ዓለማችን ባለ ኒኩሌር ሀገር የመሆን ሩጫዋ በዋሽንግተን ትዕዛዝ በቴል አቪቭ ጣልቃ ገብነት ተሰናክሏል። በእርግጥ ፎርዶ፣ ናታንዝ እና ኢስፋሃን የተሰኙ የኢራን ኒኩሌር ማምረቻ ቦታዎች አሜሪካ እንደፎገረችን አልወደሙም የሚሉ የደህንነት መረጃዎች እየወጡ ነው። እንዲያም ሆኖ ግን የኢራን ምኞት ወራት አሊያ ዓመታት ወደ ኋላ ሸርተት ማለቱ ታምኗል። ይህን ተከትሎ እስራኤልም ለጊዜው እፎይ ብለናል፣ ቀጥሎ የሚሆነውን አብረን እናያለን ብላለች። በነገራችሁ ላይ የኒኩሌር መሳሪያ እንዳላቸው ሳያምኑ በጓሮ በር ከታጠቁ ሀገራት መሃል አንዷ እስራኤል ነች። አለሽ ወይ ስትባል መልሷ ዝም ነው። አዎም አይም አትልም። ፖሊሲ ኦፍ ኖት ኮንፈርሚንግ ኦር ዲናይንግ ይሉታል። ኢራን ታዲያ ይህን ኒኩሌር ለመታጠቅ የሞት ሽረት ትግል የምታደርገው ይህን ስለምታውቅ ነው። ተመጣጣኝ አቅም ከሌላት ከእስራኤል የሚተኮስ አንድ ኒኩሌር አንድ ከተማ በአንድ ሰከንድ ውስጥ ሊያጠፋ ይችላል። ይህ እንዳይሆን ተመጣጣኝ ኃይል በቴህራን በኩል መዘጋጀት አለበት። ህንድ ኒኩሌር መታጠቋን ፓኪስታኖች ሲሰሙ ሳርም ቢሆን እየበላን ኒኩሌር እናበለጽጋለን ነበር ያሉት። እንዳሉትም አደረጉት። በህንድ ከመጥፋት ዳኑ። ውድ የፈታ ዴሊ ወዳጆች፣ የዛሬ ጨዋታችን የኒኩሌር ነው። በዓለማችን ላይ ስለዚህ አደገኛ መሳሪያ የተነገሩ መረጃዎችን በሙሉ አገላብጠን ይህን መሰናዶ አቀረብንላችሁ። አብራችሁን ቆዩ። ኒኩሌር የተመኘ ሁሉ የሚያገኘው መሳሪያ አይደለም። የኒኩሌር መሳሪያ መታጠቅ የሚችሉት በቂ ኢኮኖሚያዊና ሳይንሳዊ ብቃት ያላቸው ሀገራት ብቻ ናቸው። ስለዚህም 9 ሀገራት ብቻ ይህን አውዳሚ መሳሪያ በእጃቸው አስገብተው በዓለም አቀፍ ፖለቲካ ዘኒኩሌር ክለብ በመባል የሚታወቀውን የሀገራት ዝርዝር መቀላቀል ችለዋል። መሳሪያውን በታጠቁበት ዘመን ቅደም ተከተል ከዘረዘርናቸው አሜሪካ፣ ሩሲያ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ህንድ፣ ፓኪስታን፣ ሰሜን ኮሪያ እንዲሁም እስራኤል የኒኩሌር መሳሪያ ባለቤት ናቸው። ምንም እንኳን እኚህ 9 ሀገራት የኒኩሌር መሳሪያ በእጃቸው ቢኖርም የእያንዳንዳቸው አቅም ግን የተለያየ ነው። በየሀገራቱ እጅ ከሚገኘው የኒኩሌር አረር ብዛት አንጻር ካየነው ሩሲያን የሚስተካከላት የለም። በመላው ዓለም አለ ተብሎ ከሚታሰበው ወደ 13000 የሚጠጋ የኒኩሌር አረር ክምችት ከ6000 የሚበልጠው በፑቲን ትዕዛዝ ስር ያለ ነው። ከሩሲያ ቀጥላ አሜሪካ ወደ 5500 የሚጠጋ የኒኩሌር አረር ክምችት አላት። ይህ ማለት ሁለቱ ሀገራት ሩሲያና አሜሪካ በዓለማችን ከሚገኙት የኒኩሌር አረሮች 60 በመቶውን ለብቻቸው ይዘዋል ማለት ነው። ሩሲያንና አሜሪካን ተከትላ ደግሞ ቻይና ወደ 350 የሚጠጋ የኒኩሌር አረር እንዳላት ይገመታል። የቻይና ሰራዊት እንደ አሜሪካዎቹና እንደ ሩሲያዎቹ መረጃ በቀላሉ የማይለግስ በመሆኑ የቁጥሩ ነገር አጠያቂ ቢሆንም ቻይና የዓለማችን ሁለተኛዋ የኢኮኖሚ ኃይል እንዲሁም ሶስተኛዋ ወታደራዊ ኃይል እንደመሆኗ 350 የኒኩሌር አረር ሳያንስባት አይቀርም። ነገር ግን ቻይኖቹ ከቁጥሩ ማነስ ጀርባ ያለውን አመክንዮ ሲያስረዱ አንዱ ኒኩሌር ለብቻው ሙሉ ከተማ የሚያወድም ሆኖ ሳለ በሺዎች መታጠቁ አላስፈላጊ ነው ይላሉ። ድሮውንም 2 ኒኩሌር የታጠቁ ሀገራት ወደ ጦርነት እንደማይገቡ ይታወቃል። ምክንያቱም መጨረሻው ተያይዞ ከመጥፋት በቀር ሌላ ስለማይሆን። እናም ለማስፈራሪያ ያህል በመቶዎች በቂ ነው ባይ ናቸው ቻይኖቹ። እንደ እንግሊዝና ፈረንሳይ ያሉ ሀገራት ደግሞ ልክ እንደ ቻይና በመቶዎች የሚቆጠሩ አረሮችን ታጥቀዋል። እንግሊዝ 225፣ ፈረንሳይ ደግሞ 290 አረሮች እንዳሏቸው ይገመታል። እስካሁን የጠቀስናቸው ሀገራት በዓለም አቀፉ ማህበረሰብ ዘንድ ባለ ኒኩሌር ሀገራት ወይም ኒኩሊየር ስቴትስ ይባላሉ። ይህም እንደ አውሮፓውያኑ በ1970 በተፈረመው የኤንፒቲ ወይም ነን ፕሮሊፌሬሽን ትሪቲ መሰረት ኒኩሌር እንዲኖራቸው የተፈቀደላቸው ብቸኛ ሀገራት መሆናቸውን ለማሳየት ነው። የእኛን ሀገር ጨምሮ በርካታ የዓለማችን ሀገራት ይህን ስምምነት ተቀብለው አጽድቀዋልና የኒኩሌር መሳሪያዎችን ገዝተው ሆነ አምርተው መታጠቅ አይችሉም። የተቀሩት 4 ባለ ኒኩሌር ሀገራት ከሌሎች የዓለማችን ሀገራት በተለየ ይህንን ስምምነት ያልፈረሙ ናቸው። ለምሳሌ ህንዶቹ ስምምነቱ የቀድሞ ቅኝ ገዢዎች ቅኝ ግዛቶቻቸው የነበሩት ሀገራት የኒኩሌር መሳሪያ ባለቤት ሆነው ራሳቸውን መከላከል እንዳይችሉ ለማድረግ የነደፉት የኒዮ ኮሎኒያሊዝም ማስፈጸሚያ መሳሪያ ነው ሲሉ አሻፈረኝ ብለው የኒኩሌር ባለቤት ሆነዋል። ፓኪስታን ደግሞ ቀንደኛ ጠላት የህንድ ኒኩሌር ታጥቃለችና ኒኩሌር መታጠቅ ለኔ የህልውና ጉዳይ ነው ብላ ኒኩሌር ለመያዝ በቅታለች። ፓኪስታኖቹ የኒኩሌር መሳሪያ ለማግኘት የነበራቸውን ጥብቅ ፍላጎት ሲገልጹ አንድ የሀገሪቱ መሪ ሳርም በላይ ሆናል እንጂ ኒኩሌር መታጠቃችን አይቀርም ብለው ነበር። የሁለቱን ሀገራት የኒኩሌር ትጥቅ ብዛት ያወዳደርን እንደሆን እምብዛም የማይራራቅ ሆኖ እናገኘዋለን። ህንድ 160 የኒኩሌር አረር የያዘች ሲሆን ፓኪስታን ደግሞ 165 የኒኩሌር አረር በእጇ አለ። ሌላኛይቱ የኒኩሌር መሳሪያ ባለቤት ሰሜን ኮሪያ የኒኩሌር መሳሪያ መቆጣጠሪያ ስምምነቱን ፈርማ ካጸደቀች በኋላ ከስምምነቱ ራሷን ያገለለች ሀገር ናት። በፈረንጆቹ 2003 ከስምምነቱ የወጣችው ሰሜን ኮሪያ በ3 ዓመታት ውስጥ የመጀመሪያዋን የኒኩሌር መሳሪያ ለማፈንዳት ችላለች።
እስካሁን ባሉት መረጃዎች መሰረት ፒዮንግያንግ ከ40 በላይ ኒኩሌር አረር እንዳላት ይገመታል። የመጨረሻው የኒኩሌር መሳሪያ ባለቤት ሀገር ደግሞ እስራኤል ናት። እስራኤል የኒኩሌር መሳሪያ ባለቤት የሆነችው ከ6 አስርት ዓመታት በፊት በ1960ዎቹ እንደሆነ የሚገመት ቢሆንም ሀገሪቱ እስከዛሬ ድረስ ባለቤትነቷን በይፋ አላመነችም። የኒኩሌር መሳሪያ አለኝም የለኝም ማለት አትፈልግም። መሪዎቿ ስለ ጉዳዩ ጥያቄ በሚነሳላቸው ጊዜ የሚሰጡት መልስ በመካከለኛው ምስራቅ የኒኩሌር መሳሪያ የምናስተዋውቅ የመጀመሪያ ሀገር አንሆንም የሚል ነው። ይሁን እንጂ እስራኤል የኒኩሌር ባለቤት መሆኗን የሚያረጋግጡ በርካታ መረጃዎች አሉ። በኒኩሌር ፕሮግራሙ ተሳታፊ የነበሩ ሳይንቲስቶች ከሰጡት ምስክርነት እስከ ሳተላይት ፎቶዎች ሀገሪቱ የኒኩሌር መሳሪያ ባለቤት መሆኗን አረጋግጠዋል። እስራኤሎቹ ነገሩን የአደባባይ ሚስጥር አድርገው የያዙት ሆን ብለው ነው። የኒኩሌር ባለቤትነታቸውን መካድ መሳሪያውን ከመታጠቅ ጋር ተያይዞ ከሚመጣው ፖለቲካዊ ጫና ለማምለጥ ሲያግዛቸው፣ ባለቤትነታቸው በሁሉም ዘንድ የታወቀ መሆኑ ደግሞ ለጠላቶቻቸው ማስፈራሪያነት ያግዛል። ዊኪፒዲያ እንደሚለው ከሆነ እስራኤል ወደ 90 የሚጠጉ የኒኩሌር አረሮች አሏት። የታሪክ መረጃዎች እንደሚያሳዩት ከሆነ እስራኤል የኒኩሌር መሳሪያዎቹን በግብፅ ላይ መጠቀም እቅድ ነበራት። የግብፅ የጦር ጀቶች መሬት ላይ ባሉበት አመድ በሆኑበት የስድስቱ ቀን ጦርነት እስራኤሎች ጥቃታቸው ከሽፎ የግብፅ ጦር ወደ ድል ቢያመራ ኖሮ የሂሮሺማን ዕጣ ፈንታ በካይሮ የመድገም እቅድ ነበራቸው። ታጥቀው የፈቱ አሁን ላይ የኒኩሌር ባለቤት ከሆኑት 9 ሀገራት በተጨማሪ የኒኩሌር መሳሪያ ለመታጠቅ በቅተው በፈቃዳቸው መሳሪያዎቻቸውን ያስወገዱ ሀገራት አሉ። አብዛኞቹ ሀገራት የቀድሞዋ ሶቪየት ህብረት አባል የነበሩ ሲሆን የበርሊን ግንብ ፈርሶ የሶቪየት ህብረት ስትበተን በየግዛታቸው የነበረውን መሳሪያ የወረሱ የምስራቅ አውሮፓ ሀገራት ናቸው። መሳሪያዎቹ በመጨረሻ ለሩሲያ እንዲመለሱ ተደርጓል። ነገር ግን አንዲት ሀገር ያውም አፍሪካዊት የኒኩሌር መሳሪያ በራሷ አቅም አምርታ ከታጠቀች በኋላ መልሳ በራሷ ፍቃድ አስወግዳለች። ደቡብ አፍሪካ በ1980ዎቹ መጀመሪያ አካባቢ ከእስራኤል ጋር በመተባበር የኒኩሌር መሳሪያ ባለቤት ለመሆን የበቃችው ደቡብ አፍሪካ 6 የኒኩሌር ቦምብ ማምረትና መታጠቅ ችላ ነበር። ነገር ግን በ1990ዎቹ መግቢያ ሁሉንም መሳሪያዎች በማስወገድ የኤንፒቲ ስምምነት አባል ሆናለች። ሞክረው ያልተሳካላቸው። ቀደም ሲል እንዳነሳሁት የኒኩሌር መሳሪያ ማንም ስለፈለገ የሚያገኘው መሳሪያ አይደለም። እናም የተወሰኑ ሀገራት ከመሳሪያው ባለቤቶች ተርታ ለመሰለፍ ሞክረው ሳይሳካላቸው ቀርተዋል። ያሰቡትን ማሳካት ካለመቻላቸው ባለፈ የሀገራቱ ዕጣ ፈንታ በጎ አልሆነም። እስከ ፈረንጆቹ 2003 ድረስ ሊቢያ የኒኩሌር መሳሪያ ፕሮግራም ነበራት። በ2003 ሊቢያ ከምዕራባውያኑ ጋር የነበራትን ለዘመናት የዘለቀ ጠላትነት ወደ ጎን ብላ አዲስ ግንኙነት ለመመስረት ስትስማማ የኒኩሌር ፕሮግራሟን ማቆም እንደ ቅድመ ሁኔታ ስለቀረበላት ፕሮግራሙን ለማቆም ተስማምታለች። በኒኩሌር ፕሮግራሟ ፈንታ ከአሜሪካ ዘመናዊ መሳሪያዎችን መግዛት እንዲፈቀድላት ነበር ስምምነቷ። ነገር ግን ሊቢያ በቃሏ መሰረት የኒኩሌር ፕሮግራሟን ሙሉ በሙሉ ስታቆም አሜሪካ ቃል በገባችው መሰረት ዘመናዊ መሳሪያዎችን ከመሸጥ ተቆጥባለች። በአሜሪካዎቹ እንደተሞኘ የተረዳው ጋዳፊ ከአሜሪካ ከፍተኛ ባለስልጣናት ጋር በተገናኘበት አንድ ስብሰባ ጉዳዩን አንስቶ ስለምን ቃል የገባችሁትን አትፈጽሙ? ኢራንና ሰሜን ኮሪያ እኮ መሳለቅ ያደረጉኝ፣ ዛሬ ለኛ የገባችሁትን ቃል ካላከበራችሁ ነገ የእነሱን የኒኩሌር ፕሮግራም በስምምነት ልታስቆሙ ብትሞክሩ እሺ አይሏችሁም ሲል አሜሪካኖቹን ጠይቆ ነበር። ቀልድ የለመዱት አሜሪካውያንም እንደ ልማዳቸው ቆይ መጀመሪያ ዲሞክራሲ እንስጣችሁ ሲሉ ነበር የመለሱለት። ብለውም አልቀሩ አደረጉት። መጋቢት 2011 ላይ የሊቢያ ጎዳኖች በኔቶ በኩል ዲሞክራሲ ተወረወረላቸው። የሚፈነዳ ዲሞክራሲ። የኒኩሌር ህልሟ የኒኩሌር ቅዠት የሆነባት ሌላኛዋ ሀገር ኢራቅ ነች። በ1970ዎቹ የሀገሪቱ አቶሚክ ኢነርጂ ኮሚሽን አስተዳዳሪ የነበሩት የኋለኛው የሀገሪቱ መሪ ሳዳም ሁሴን በሰጡት ትዕዛዝ መሰረት ሀገሪቱ የኒኩሌር መሳሪያ የማበልጸግ ሙከራ ጀምራ ነበር። የኢራቅ ሰራዊት ክፉኛ ከተመታበት የ1991 የባህረ ሰላጤው ጦርነት መገባደድ በኋላ ግን ሀገሪቱን የወረረው የአሜሪካ መራሹ ጦር ለተኩስ አቁም ባስቀመጠው ቅድመ ሁኔታ መሰረት ሀገሪቱ የኒኩሌር ፕሮግራሟን ሙሉ በሙሉ አቋርጣለች። ነገር ግን ሀገሪቱን ዳግም ለመውረር ሰበብ ይፈልግ የነበረው የጆርጅ ቡሽ አስተዳደር የተባበሩት መንግስታት ድርጅት በራሱ ያረጋገጠውን ሀቅ ችላ ብሎ ከሳዳም ሁሴን የኒኩሌር መሳሪያ ለምን እንታደግ በሚል ሰበብ ኢራቅን ወረረ፣ ሀገሪቱን አፈረሰ፣ ሳዳም ሁሴንን ሰቀለ። ታዲያ ኒኩሌሮቹ የታሉ ቢሉት በመጨረሻ በስህተት ነው ብሎ ታረፈው። መቼም ቀልዳቸው እኮ ማር ነው። ልክ እንደ ኢራቅና እንደ ሊቢያ ሁሉ ሶሪያም ኒኩሌርን ነካክተው ከተዉት መካከል ናት። ከ1970ዎቹ ጀምሮ የኒኩሌር መሳሪያዎችን ለማበልጸግ ተሞክር የነበረችው ሶሪያ ከሰሜን ኮሪያና ከኢራን ባገኘችው ድጋፍ ለመሳሪያው ማምረቻ የሚያገለግለውን ፕሉቶኒየም ማበልጸግ ጀምራ ነበር። ይህን የተረዱት እስራኤሎቹ ታዲያ በፈረንጆቹ 2007 ባደረጉት የአየር ጥቃት አልኪባር የተሰኘውን የኒኩሌር ጣቢያ በቦምብ በማጋየት የሶሪያን የኒኩሌር ፕሮግራም አከርካሪውን መተውታል።
ቀጥሎም በ2011 በሀገሪቱ በተቀሰቀሰው የእርስ በርስ ጦርነትና የውጭ ጥቃት የሀገሪቱ መንግስት ተዳክሞ የኒኩሌር ፕሮግራሙ እንዲቆም ሆነ። በ2017 ደግሞ ከጦርነቱ ጅማሮ በፊት የኒኩሌር ጣቢያ የነበሩ 2 ህንፃዎች በእስራኤል የጦር አውሮፕላኖች ጥቃት ተፈጽሞባቸዋል። አሁን በኢራን 3 ጣቢያዎች ማለትም በፎርዶ፣ ናታንዝ እና ኢስፋሃን ላይ የሆነውን ደግሞ ተመልክታቸዋል። እስራኤል በዚህ ቀጠና ኒኩሌር የታጠቀ ሌላ ኃይል ማየት አትፈልግም። ለዚህም ፍላጎቷ ቀን ከሌት ትተጋለች።